በአማራ ሕዝብ ላይ በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ አሳሰቡ። ዶክተር ደሳለኝ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱ በአማራ ሕዝብ ላይ በአሁኑ ወቅት እያጋጠመ ያለውን ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። የአገዛዙ ሰራዊት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ዙሪያ ባሉ አነስተኛ ከተሞች ኃይል እየጨመረና አዲስ ወታደራዊ እንቅስቃሴ እያደረገ ነው ተባለ። ደንበጫ ከተማን ጨምሮ በተለያዩ አነስተኛ ከተሞች ተጨማሪ ኃይል በማስገባት ወታደራዊ እንቅስቃሴ እያደረገ ስለመሆኑ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በፋኖ ሰራዊት የሚደረገው የደፈጣ ውጊያ ጠላትን ከፍተኛ ጉዳት እንዲያስተናግድ እያደረገው የሚገኝ ሲሆን በአንጻሩ ፋኖ ድል እየተቀዳጀ ይገኛል። አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ስር የሚገኙ ፋኖዎች ከስማዳ ወረዳ ወደ ወገዳ ከተማ የተንቀሳቀሰውን የጠላት ጦር በደፈጣ መተውታል። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ሆነው ቀጥለዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ህዳር 12 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በአማራ ሕዝብ ላይ በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ አሳሰቡ። ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱ በአማራ ሕዝብ ላይ በአሁኑ ወቅት እያጋጠመ ያለውን ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። በአገዛዙ ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየተባባሰ መምጣቱን የጠቀሱት ዶክተር ደሳለኝ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል ሀገሪቱን እየጎዳ መሆኑን አስረድተዋል። በተራዘመው እርስ በርስ ጦርነት ንጹሃን አማሮች የጅምላ ተጠቂ ሲሆኑ ዝም ብለው መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጫኔ እንደ ህዝብ ተወካይነቴ ሁለቱም ተፋላሚ አካላት በአስቸኳይ ግጭቱን እንዲያስቆሙ ጥሪ አቀርባለሁ ብለዋል። እንዲሁም በክልሉ ውስጥ ለተፈጸሙ የሰብአዊ መብት ጥሰቶች በሙሉ አስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎቹ ተጠያቂ እንዲሆኑ አሳስበዋል። ዶክተሩ በመልእክታቸው ማጠቃለያ ዘላቂ ሰላም የሚመጣው የአማራን ህዝብ ህጋዊ ጥያቄዎች እውቅና በመስጠት ታማኒነት ያለው የፖለቲካ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብ ሰላምና ደህንነት የማግኘት ህገ መንግስታዊ መብት እንዳለውም ገልጸዋል። የአገዛዙ ኃይል በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ዙሪያ ባሉ አነስተኛ ከተሞች ኃይል እየጨመረና አዲስ ወታደራዊ እንቅስቃሴ እያደረገ ነው ተባለ። ደንበጫ ከተማን ጨምሮ በተለያዩ አነስተኛ ከተሞች ተጨማሪ ኃይል በማስገባት ወታደራዊ እንቅስቃሴ እያደረገ ስለመሆኑ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ወረራ የፈጸመው የጠላት ብልጽግና ሰራዊት በብዛት ከተከማቸባቸው ወታደራዊ ካምፖች በመነሳት ተጨማሪ ሰራዊት ስምሪት እየሰጠ የሚገኝ ሲሆን በዚሁ እንቅስቃሴ በዛሬው ዕለት የደገራ ተብላ በምትጠራ አካባቢ 2 ካህናቶችን መረሸኑ ተሰምቷል። በስጋት እየተንቀሳቀሰ የሚገኘው ጸረ አማራው ሰራዊት ያገኛቸውን ሰላማዊ ሰዎች ሁሉ በፋኖ ስም እየረሸነ እንደሚገኝ ይታወቃል። የጠላት ሰራዊት ዓመታዊ የቅዱስ ሚካኤል ክብረ በዓልን በማክበር ላይ የነበሩ 2 ካህናትን በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን በመግባት መረሸናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ ከብር ሸለቆ ወታደራዊ ካምፕ በቅርብ ርቀት በሚገኙ ወርቅማና እስታይህ በሚባሉ ቀበሌዎች የግል ንብረት የሆኑ የጦር መሳሪያዎችን በማስወረድ አርሶ አደሮችን እያንገላቱ እንደሚገኙ የመረጃ ምንጮቻችን ጨምረው ገልጸዋል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የአብይ አህመድ ወንበር አስጠባቂ ኃይል ከሚሊሻ ኃይሎች ጋር በመቀናጀት ቤት ለቤት በመግባት የአርሶ አደሩ የግል ንብረት የሆኑ የጦር መሳሪያዎችንና ሌሎች ንብረቶችን እየዘረፉ እንደሚገኙ ተገልጿል። በፋኖ ሰራዊት የሚደረገው የደፈጣ ውጊያ ጠላትን ከፍተኛ ጉዳት እንዲያስተናግድ እያደረገው የሚገኝ ሲሆን በአንጻሩ ፋኖ ድል እየተቀዳጀ ቀጥሏል። አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ስር የሚገኙ ፋኖዎች ከስማዳ ወረዳ ወደ ወገዳ ከተማ የተንቀሳቀሰውን የጠላት ጦር በደፈጣ መተውታል። በከተማዋ በቅርብ ርቀት ልዩ ስሙ አፋፍ ማርያም ተብሎ በሚጠራ አካባቢ በተወሰደ የደፈጣ ውጊያ
የጠላት ሰራዊት አመራሮችን ጨምሮ በርካቶች የተደመሰሱ ሲሆን ጥቂት የማይባሉት ቁስለኛ መሆናቸውን የኮሩ ቃል አቀባይ በላከው መረጃ ያረጋግጧል። የጠላት ብልጽግና ሰራዊት በፋኖ ላይ ጥቃት አደርሳለሁ በሚል ምኞት የሚያደርገው የማጥቃት እንቅስቃሴ በፋኖ የደፈጣ ጥቃት ጠላት ከፍተኛ ኪሳራ እያስተናገደ እንደሚገኝም ተጠቁሟል። በተያያዘ ዜና የብልጽግና ወታደሮች ዛሬም የፋኖ ሰራዊትን መቀላቀላቸውን ቀጥለዋል። በዛሬው ዕለት የብልጽግና 100 መሪውን ጨምሮ 2 የሰራዊቱ አባላት የፋኖ ሰራዊትን ከነሙሉ ትጥቃቸው ተቀላቅለዋል። አባላቱ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ፋኖዎችን ስለመቀላቀላቸው የመረጃ ምንጮቻችን ተናግረዋል። የሰራዊቱ አባላት በአማራ ሕዝብ ላይ እየደረሰ ያለውን ግፍ በመጸየፍ በክፍለ ጦሩ ስር ያለውን ደባይ ጮቄ ሻለቃ ከነሙሉ ትጥቃቸው ተቀላቅለዋል። በመከላከያ ተቋም ውስጥ የአማራ ተወላጅ መከላከያ ሰራዊት አባላት ፋኖ ናችሁ፣ ፋኖን ትደግፋላችሁ በሚል ትጥቃቸውን በማስወረድ እየታሰሩና እየተንገላቱ እንደሚገኙም አባላቱ ተናግረዋል። ወደ ሌሎች መረጃዎች ስናልፍ የኢትዮጵያና ኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ሆነው ቀጥለዋል። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነቱ በማንኛውም ጊዜ ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። በቅርቡ የኢትዮጵያ የመከላከያ ዋና የጦር አዛዥ ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ 60 ኪሎ ሜትር ብቻ የሚርቅ ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።